ሰላም ዶክተር ትልቅ ሰው አበበ እባላለሁ። ኢመርጀንሲ ኤንድ ክሪቲካል ስፔሻሊስት ነኝ። ፖሊስ ሆስፒታል በኢመርጀንሲ እና አይሲዩ ላይ በመስራት ላይ ይገኛለሁ። ዛሬ የምናየው ሞር ፎከስ አድርገን አይሲዩ ላይ ምን አይነት የምንሰጥና ምን አይነት ማሽኖች እንዳሉና ምን አይነት ፔሸንቶች እዚህ እንደምንቀበል እሱን በተወሰነ እናያለን። አይሲዩ እዚህ ያለው ስፔሻሊስት ሐኪሞች አሉ። እኔ ዶክተር ትልቅ ሰው በክሪቲካል ኬር ያለው ስፔሻሊስት ሐኪም አለ። ጀነራል ሐኪሞች አለ፣ ጀነራል ፕራክቲሽነሮች፣ እንደዚሁም በደንብ ትሬን የተደረጉ ነርሶች አሉ። የክሪቲካል ኬዞችን በደንብ የሚሰጡ እንደዛ አይነት ኬዞች ሲኖር ኢመርጀንሲ ላይ ቀጥታ ወደ አይሲዩ ትራንስፈር እናደርጋቸዋለን። በደንብ ያለውን ኬር በጥሩ ሁኔታ እንዲያገኙ እዚህ አይሲዩ ላይ ከፊዚሻኖች እና ከነርሶች በተጨማሪ 2 አልጋ አለን። ስለዚህ እስከ 2 ፔሸንት አስፈላጊ ሲሆን አንዳንድ አልጋ ተጨማሪ እያስገባን ከዛ በላይ መቀበል እንችላለን። አይሲዩ ላይ ያሉ ማሽኖችን ስናይ አንዳንድ እንደ ፔሸንቶች ሁኔታ ሞኒተሮች አሉን። ለሁለቱም አልጋችን 2 ሞኒተር አለን። ከዛ በተጨማሪ ደግሞ አንዳንድ ፔሸንቶች የልብ ችግር ሲኖርባቸው፣ የልብ መቆም ሲኖርባቸው፣ የልብ አመታት ችግር ሲኖርባቸው ለልብ ምት ማስተካከያና የቆመ ልብ ማንቂያ ማሽን አለን መመለሻ። ይሄኛው የምናየው ለልብ ምት ማስተካከያ ኦር አንዳንዴ ደግሞ የልብ ምት ሲቆም ለሱ መመለሻ የምንጠቀምበት ነው። ይሄኛው ደግሞ እያንዳንዱን የሰውየውን የኦክሲጅን መጠን፣ የልብ አመታት፣ የደም ግፊት፣ የኦክሲጅን በደሙ ውስጥ ያለውን የምንከታተልበት ማሽን ይሄኛው ነው። ይሄኛውን የምታዩት ማሽን ደግሞ ይሄ እንደ ኬዞች አንዳንድ ፔሸንቶች የተለያዩ ፔሸንቶች እዚህ ይገባሉ። ከነዛ ውስጥ ምንድን ናቸው? አንዳንዴ መተንፈስ ያቃታቸው ፔሸንቶች ይገባሉ። መተንፈስ ያቃተው ስንል አንዳንዴ በራሱ ጭራሽ ሰው መተንፈስ የማይችልበት ይሄ ሞኒተር በምናደርግበት ሰዓት ኦክሲጅኑ ከሚገባው በታች ሆኖ ሲገኝ እና ይሄ ድካም እየተነፈሰ ድካም አይነት ስሜት ሲሰማቸው ከአቅም በላይ ድካም ሲሆን አንዳንዴ ሰውየውን በሜካኒካል ቬንቲሌሽን በምንለው በዚህኛው which means ሰው ሰራሽ መተንፈሻ የምንለው ማለት ነው ኦር አርቲፊሻል ቬንቲሌሽን የምንሰጥበት ማሽናችን ነው። ስለዚህ ሰው መተንፈስ ሲያቅተው የምንሰጥበት ማሽናችን ይሄ ሜካኒካል ቬንቲሌሽን እንለዋለን። አንዳንዴ የተለያዩ የትንፋሽ አለመተንፈስ ታይፖች አሉ። ከነሱ ታይፕ 1፣ ታይፕ 2፣ ታይፕ 3፣ ታይፕ 4 እንላቸዋለን። እነዚህ ከአራት ውስጥ ሲኖር ፔሸንቱን መተንፈስ በራሱ እስኪችል ድረስ ይህንን ቱቦ በጉሮሮ አስገብተን በማሽኑ በደንብ እንዲተነፍስ ይደረጋል። ሰውየው መተንፈስ በራሱ በደንብ በቻለበት ሰዓት ከማሽኑ አለያይተን በራሱ እንዲተነፍስ ይደረጋል። ስለዚህ ሰውየው ወደ ኖርማል እስኪመለስ በማሽኑ እንዲተነፍስ ይችላል። ለእንደዚህ ብቻ አይደለም የሚያስቸግረው። አንዳንዴ ትንፋሽ መተንፈስ ችግር የሚመጣው በተለያዩ ነገሮች ይመጣል። አንደኛ በኢንፌክሽን ይመጣል። ላይክ አንዳንዴ ቀለል ያለ ኒሞኒያ የምንለው ከባድ ሆኖ እስከ መተንፈስ ችግር ሲያመጣ በዚህ እንዲተነፍሱ ይደረጋል። አንዳንዴ አደጋዎች ደግሞ ሲፈጠሩ የልብ አደጋ፣ የሳምባ አደጋ ሲፈጠር ሳምባ ላይ ሰውየው በደንብ መተንፈስ አልችል ሲል በማሽኑ እንዲተነፍሱ ይደረጋሉ። ከዛ በተጨማሪ ደግሞ አንዳንዴ ሰውየው ከፍተኛ የተባለ ስፔሻሊ በአደጋም ሊሆን ይችላል ቅንጭላት ላይ በሚፈጠር የንቃት ደረጃ በሚወርድበት ሰዓት ኢቭን የትንፋሽ ችግር ባይኖርበትም አንዳንዴ ንቃት ደረጃ በወረደ ሰዓት የበላው ምግብ የጠጣው ነገር ወደ ትንፋሹ ሊገባበት ይችላል። ስለዚህ እሱ እንዳይገባበት ቱቦ አስገብተን ንቃት ደረጃ እስኪታከል ድረስ በማሽኑ እንዲተነፍስ ይደረጋል ማለት ነው። ስለዚህ እነዚህ አይሲዩ ላይ እነዚህ ሁሉ ኬሮች እንሰጣለን። በጣም ብዙ ነገሮች አለን። እነዚህ ናቸው። አመሰግናለሁ።